ሰላም ቤተሰብ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እዚህ ጋር የምታዩት እንግዲህ እህታችን አባቷን በቪዲዮ ሁለት እህቶች እንደምታዩት ታች አባት ነው ወላጅ አባቷን በቪዲዮ ስታወራ ነበረ። ዛሬስ በጣም ያሳዝናል፣ ልብ ይሰብራል። እንዲሁም ጋዜጠኛው ዘሪሁን ግርማ በድንገት በስራ ላይ ያለ ህይወቱ አልፏል። ሁሉንም መረጃ እያንዳንዱ አስገባላችኋለሁ። ነፍስ ይማር ለጋዜጠኛው፣ አንጋፋው ጋዜጠኛ ዘሪሁን ግርማ ሁላችንም የምናውቀው ጋዜጠኛ ነው። እንግዲህ በድንገት ነው ህይወቱ ያለፈ በስራ ላይ ባለበት ሰዓት ማለት ነው። ወጥቶ ከመቅረት እግዚአብሔር አምላክ ይሰውረን፣ ነፍሱን በአጸደ ገነት ያኑረው እንላለን። እንዲሁም ብዙ እህቶቻችን በድንገት ሞተዋል። አንድ እህታችንን በመጣች በ3 ወሯ ዱባይ በገባች ህይወቷ አልፏል። በድንገት ታማ ማለት ነው። ከስራ ቦታ ወደ ቢሮ ተወስዳ ከቢሮ ደግሞ አንድ ወንድማችን ማለት ነው እሱ ወደ ቤት ወሰዳት። ቤትም ገብታ ወዲያውኑ ነው ከስራ ወደ ቢሮ፣ ከቢሮ ደግሞ ወንድማችን የሚያውቃት ልጅ ማለት ነው የሰፈሯ ልጅ ወስዶ ቤቱ አደረጋት። በድንገት እዛው ትንፋሿ አጥሮ ህይወቷ አለፈ ማለት ነው። ወጥቶ ከመቅረት እግዚአብሔር አምላክ ጠብቀን። በአሁኑ ሰዓት ወጣት እያለቀ ነው በድንገተኛ ሞት። ለዚች እህታችን ደግሞ ሁላችሁም ፍትህ ማለት አለባችሁ። እያንዳንዳችን ፍትህ እንበል። የዚች ያመማችሁ የእህታችን በሳውዲ አረቢያ ላይ በአሰሪዎቿ ህይወቷ ያለፈው እህታችን ገንዘቧን ተከልክላ በገንዘብ እየተጨቃጨቁ እንደነበረ ብዙ መረጃዎች ወጥተዋሉ እንደሰማችሁት ማለት ነው። ለዚህ ልጅ ፍትህ ማለት አለብን። ፍትህ እንጠይቅ እባካችሁ። ፍትህ 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 በሉ ሁላችሁም ማለት ነው። በጣም ነው የሚያመው። እንደሰማችሁ ትላንት መረጃውን ማስገብቼላችኋለሁ። ድምጽ እንሆናት እች ልጅ ወደ ሀገር አስክሬኗ እስኪገባ ድረስ እኛም ድምጽ እንሆን። አገር ደግሞ አስክሬኗ መግባት የለበትም። ምክንያቱም አገር አስክሬኗ አሁን ከገባ በኋላ ምንም አይነት ነገር እንትን እንደሌለው እየተነገረ ነው ያለው ማለት ነው። አሁን አስክሬኗ ከገባ ተጠያቂ ሰዎቹ እንደማይሆኑ ነው። ስለዚህ እዚሁ ያለውን ነገር ኤምባሲ አጣርቶ ቆንስላ ሳውዲ አረቢያ ጅዳ ላይ ያለው ቆንስላ አጣርቶ ስለዚች ልጅ አሟሟት እውነቱን ይፋ አድርጎ ለቤተሰቧም ሆነ ለሕዝቡ ይፋ አድርጎ ከዛ በኋላ አስክሬኗ ወደ ሀገር እንዲገባ ሁላችንም ድምጽ መሆን አለብን። የቻልነውንም ደግሞ ገንዘብ እናዋጣለን። ትክክለኛ አካውንት ሲለቀቅ እኔም እዚህ ጋር አመጣላችኋለሁ። እስካሁን ገንዘብ እየተሰበሰበም አይደለም። ምክንያቱም ምንም አይነት ነገር የተጣራ ነገር የለም እስካሁን ገና ነው ማለት ነው። እና ለዚች ልጅ የሚቆምና ድምጽ የሚሆን ሰው ያስፈልጋል። ሁላችንም እባካችሁ ድምጽ እንሆን። እንደሰማችሁት 2 ኩላሊቶቿ ሆድቃዎቿ የሉም፣ 2 አይኖቿ የሉም፣ የአይን ብሌኗ ወጥቶ ተወስዷል። እንዲሁም ኩላሊቶቿ ወጥተው ተወስደዋሉ የሉም። ስለዚህ የዚች ልጅ ሞት በገንዘብ ሲጣሉ እንደነበረ የብዙ ወር ገንዘብ እሷ ጋር እንዳለ እጇ ላይም ደግሞ የብዙ አመት ገንዘብ እጇ ላይ እንዳለ ቤተሰብ ጋር ልክ ብላ ያዘችው ይሄ ሁሉ ነገር እንዳለ ስለምታውቅ እንዲሁም ደግሞ በትናንትናው መረጃ በተደጋጋሚ 3 ቀን በሙሉ በተከታታይ መብራት እየበራ ከተኛው በኋላ ሌሊት ላይ መብራት እየበራ መስኮት እየተከፈተ መብራት ይበራብኛል። ሴትዮዋ ጋር ደግሞ ደሞዝ የብዙ ወር ደሞዝ አለኝ ስጪኝ ስላት ጊዜ ትጨቃጨቀኛለች። እጄ ላይም ደግሞ ያለውን ብዙ ብር እጄ ላይ እንዳለም ታውቃለች። ፈራው ቀፎኛል ብላ ይሄን ሁሉ መረጃ ሰጥታለች። ብዙ መረጃ እያለ የዚች ልጅ ደም ልክ እንደ ቀነኒ ደመ ከልብ እንዳይሆን እባካችሁ ሁላችንም ፍትህ እንጠይቅላት። የቀነኒ ብዙ ነገር ሲገኝ ብዙ መረጃዎች ሲገኙ ስልኳ ላይ ብዙ ቪዲዮዎች ብዙ ሪከርዶች ተገኝተዋል። እንዳያችሁት ግን እንዳያችሁት ነው። በቃ ፍትህ አታ ፍትህ አልባውና ቀርታለች። ብዙ መረጃ እያለ የዚች ልጅም ደግሞ እነዚህ መረጃዎች ብዙ መረጃዎች እያሉ ራሷን ነው በማለት የውሸት ፖለቲካ ተነፍቶ በራሷ ሀሳብን ወይም ደግሞ በወንድ ሀሳብን የዚች ልጅ አስክሬን ወደ ሀገር ዘም ብሎ መግባት የለበትም። አሁን አስክሬን ኢትዮጵያ እንዳይገባ እየተባለ ነው። ብዙዎቹ እና አዚዛም እየተናገሩ ነው። ቅድሚያ አስክሬን መግባት የለበትም። አሟሟቷ ትክክለኛው ይፋ ይደረግልን እየተባለ ነው። አይኗ ለምን ወጣ? ሆዲቋ ለምን ወጣ? ራሷን ከሆነ ይሄን ነገር ያደረገችው ይሄ ሁሉ ጥያቄ ያለበት ኤምባሲውንም እንጠይቃለን፣ ቆንስላውንም እንጠይቃለን። የኢትዮጵያ ቆንስላ ጅዳ ላይ ያለው ተጠያቂ ነው። በዚች ልጅ ህይወት ተጠያቂ አንድና አንድ እሱ ነው። ለዜጋው መቆም ያለበት የዚች ልጅ አሟሟት ሁኔታው ትክክለኛው ማወቅ ያለበት እሱ ነው። ስለዚህ እንጠይቃለን። እሱ ተጠያቂ መሆን አለበት፣ ግዴታ ነው። እና ሁላችሁም ፍትህ በሉ፣ ፍትህ ጠይቁ። ለዚች እህታችን እውነተኛ መረጃ እየወጣ ነው አንድ ባንድ። የተናገረችው ቃላትም ደግሞ ከሴትዮዋ ራሱ መረዳት ከቻላችሁ በጣም የውሸት ቃል ነው የተናገረችው። በወንድ ነው ብላ ያለችው ሴትዮዋና የልጅቷ አክስት ናት። አክስቷ ምንም የምታውቀው ነገር የለም። ዝም ብላ ነው ተጣልተው ስለነበረ ብቻ ከጓደኛዋ ጋር ላገባሽም ስላላት ነው በዚህ ነው ብላ
የዛኔ ነገሩን አበላሽች። ከዛ በኋላ ግን አክስት እንዲህ ካለች በኋላ እህት ደግሞ ኧረ እህቴ በእንደዚህ አይነት ነገር በፍጹም አይደለም ይሄ የውሸት ነው እያለች ነበረ። ከዛም አስክሬኗን ሂደው ያዩ ጓደኞቿ እህቶቿ ሂደው ይጋማ ያላቸው አስክሬኗን ሂደው አይተዋል። አስክሬኗን ሲያዩ ከላይ እስከታች የተከፈተ ነው፣ የአይን ብሌኗ የወጣ ነው። እንዲሁም ደግሞ ለጓደኞቿ ሚስጥር ብላ የተናገረችው ሪከርድ ምናምን ወጥቷል። ይሄ ሁሉ መረጃ ባለበት ሰዓት ራሷን አጠፋች ተብሎ የውሸት መረጃ መወራት የለበትም። የዚህችን ልጅ ፍትህ እንፈልጋለን። ሁላችንም ድምጽ እንሁን። በየቀኑ ለሚሞቱት እህትና ወንድሞቻችን ድምጽ እንሁን። ለመዳም ቅመሞች የመዳም ቅመሞች እያለቁብን ነው። እኛ የመዳም ቅመሞች ችግር ሲሆን እርዳታ ሲሆን እጃችን ምንዘረጋ እኛ ነን። አንዳችን ከአንዳችን የምንሻለው ነገር የለም። ሁላችንም አንድ አይነት ሀሳብ አንድ አይነት እንትን ያለን ሁላችንም። ስለዚህ እኛ ግን እንደዚህ ጉዳት ሲደርስብን ጥቃት ሲደርስብን አለው ብሎ ካጠገባችን የሚቆም ሰው የለም ማለት ነው። ቢያንስ የሚቆሙት ለአረብ ሀገር ሴቶች ሀቢባ፣ ሙኒት፣ ሳራ፣ መሲ እነዚህ 4 ሴቶች ናቸው። ከወንዶች ደግሞ ሙባረክ፣ ሙሰማ፣ ብሬክስ፣ ታሜ እንዲሁም ደግሞ ሙቤ ጀርመን ያለው ልጅ እሱ እነዚህ ብቻ ናቸው። ከሳውዲ ውስጥ ደግሞ አንድ አዚዛ ናት። ስለዚህ ሁላችሁም ፍትህ ማለት አለባችሁ። ፍትህ ያስፈልገናል። በተለይ ሳውዲ ላይ በጣም እየበዛ ነው፣ ሞት እየበዛ ነው። በየቀኑ በአረቦች ህይወታቸው እያለፈ ነው። እህቶቻችን ሁላችሁም ድምጽ ልትሆኑ ይገባል። ሳውዲ ላይ ማንም እየደረሰላችሁ አይደለም። ሳውዲ ያሉ ቅመሞች እያለቁ ነው። ብዙዎቹ በኮሜንት አንዷ የጻፈችው እኔም ፈርቻለሁ፣ ሴትዮዬ ልብስ እንኳን የለኝም፣ ብርድ ልብስ እንኳን አሰጠኝም፣ ብላጥ ላይ ነው የምታስተኛኝ፣ ጎርፋም የለኝም፣ ክፍልም የለኝም እና ሲብ ማለት በአማርኛ ምንድን ነው? ኮሊደር ላይ ነው የምታስተኛኝ፣ ካለ ልብስ ካለ ሙከይፍ ካለ ምን እና እኔም ፈርቻለሁ፣ ትጨቃጭቀኛለች እያለች ነው፣ ድረሱልኝ የምትል ልጅም ኮሜንት ላይ እየጻፈች ነው። ብዙ አዳዲስ ልጆች የመጡ ልጆች በስቃይ ውስጥ ነው ያሉት እና ስለዚህ ድምጽ መሆን አለብን። ድምጽ እንሆናቸው እና ሌላ መረጃ ደግሞ አስገባላችኋለሁ። ቪዲዮን እስከ መጨረሻ እዩት። እኔ በቃኝ። ከዚህ በኋላ ደግሞ ያለው መረጃ ተከታተሉ። ይቺ ከላይ የምታዩት ልጅ አረቦቹ ወደ ጅዳ ወስደው ጥለዋት ነው። እባካችሁ የምታውቋት ሰዎች ቶሎ ድረሱላት። ካላወቃችኋት ቤተሰቦቿ ወይም ዘመዶቿ ቶሎ እንዲደርሱላት ይህን ቪዲዮ ለ10ም ለ5ም ሰው ሼር እያረጋችሁ በቅንነት ማለት ነው ሁላችሁም ሪፖስት ያረጋችሁ ቶሎ እንድትገኝ የሆነ ነገር ሳይደርስባት ቶሎ እንድትገኝ እናርግ። እባካችሁ እንተባበር። በጣም እሺ። እንትን ደግሞ ሐኪም ቤት ገብቼ መርፌ ተወግቼ ይሄ በሽታ ከሐኪም ቤት ገብቼ ካርዳንኩ ደግሞ ሰው ቤት እንዴት ነው ገብቼ ምሰራው? ምን አለበት ለምን አላባደርሽ ብትነግሩን ኖሮ ተንቀጠቀጥኩ። በህይወት እያለች እርዳታ እየጠየቀች መዳን እፈልጋለሁ እያለች ለምንድን ነው ከሞተች በኋላ ለአስክሬኗ የምትመጡት? አቡ ምናልባት እንትን ረጋ በይና አንቺም ያው የተከሰተ ነገር ተከስቷል። ያው እንደምንም ያው ያለፈ ነገር ነው አይደለም። አንዴ አሁን አንተ መቼ ከቢሮ እንዳወጣካትና ይህን ቮይስ መቼ እንደላከችው እሷ ስክሪንሻት አድርጋ ትላክልኝ። ቀኑን ማየት ፈልጋለሁ። ለምን እሷ ይህንን ቮይስ ስትልክልኝ እሱ ቤት ነበረች፣ ኢጃዛ ቤት ነበረች ነው እያለች ያለችው። አንተ ደግሞ ከቢሮ ያወጣኋት የዕለት ሁለት ነው ሆስፒታል የወሰድኳት ብለሃል አይደል? ታዲያ ሆስፒታል ከወሰድካት ለምን እሷ ብር ቢኖረኝ ኖሮ ሆስፒታል ገባ ነበረ ትላለች? እሺ በቃ ልንገርሽ፣ እሱን ልነገርሽ እኮ ነው። ተረጋጊ ያልኩሽ። እሺ ብዬ ነው ማስረዳው። ለምን አልቸኩልም። ብዙ ማለቴ ሰፋ አድርጌ በማውራት ሳይሆን ረጋ ብዬ ላስረዳሽ። ለምን መሰለሽ ልጅቷ መታ ከቤተሰብ ብር አልተላከላትም ለሕክምና። እኔ ሲንቀሳቀስ ምን ሲሆን በጣም እያዘነች ነበር። እርሚ ለምረቱ ደውል ትላለች። ለምረቱ ማለት ወላ ወንድሟ ማለት ነው። ብር ያስከባል። አንተ ለምንድን ነው ብቻህን ወጪ የምትሆነው? ብር ያስከባል፣ ለሱ ደውል ነው የምትለው ለኔ ሁሌም ማለት ነው። እኔ ደግሞ ችግር የለውም ያለውን ነገር እኔ ወጪ ያረኩትንም ነገር ቀስ በቀስ ምረቱም ይሁን ማንም ይከፍልልኛል። እኔ ጋር ብር ያለኝን ወጪ አርጌ ችግር የለውም እኔ ተቻችለን አሳክምሻለሁ ምናምን ብያት ነው ሳውራት የነበረው። ልጅቷ ደግሞ በዛም ታዝናለች። ለምን ይሄንን ሳወጣ የነበረው ማለት ነው። ምኑንም ያው ሰላም ያገሬ ልጆች እርዳታችሁ ያስፈልገኛል። እኔ የመጣሁት በየመን ነው። በየመን በመጣሁበት ጊዜ በጣም ብዙ ስቃዮችን አሳልፌያለሁ እና ከዛ መካከል በጣም ታሜ ነበረ። በተጨማሪ ደግሞ
ጾታዊ ጥቃት ደርሶብኝ ነበረ። በሰዎች እርዳታ ወደ ሳውዲ መግባት ችዬ ወደ ሳውዲ ከገባሁ በኋላ ያመኝ ስለነበር ወደ ሐኪም ቤት በሄድኩኝ ሰዓት ነፍሰ ጡር እንደሆንኩ ተነገረኝ። እናም ጊዜ ደርሶ ወደ ሐኪም ቤት ስሄድ ያመኝ ስለነበር በመወስዳቸው መድኃኒቶች የመን ላይ በነበርኩ ሰዓት የመወስዳቸው መድኃኒቶች ስለነበሩ በዛ ምክንያት አምጬ መውለድ እንደማልችል ተነገረኝ እና ቀጥታ ወደ ሌላ ሆስፒታል በመተላለፍ በቀዶ ሕክምና መውለድ አለብኝ ስለተባልኩኝ ወደዛ ሄድኩኝ። የሰው ኢቃማ ሲይዤ በቀዶ ሕክምና እንደወልድ ተደረገ። ነገር ግን በቀዶ ሕክምና ከወለድኩኝ በኋላ ልጄን ማሞቂያ ክፍል ውስጥ ገባ። ማለት በራሱ መተንፈስ አይችልም። መድኃኒቶችን ስወስድ በነበረ ሰዓት እሱ ላይ ጉዳት አምጥቶ ነበርና ልጄን ከወለድኩት ሳምንት ሆነኝ። እስካሁን ምንም ላየው እንኳን አልቻልኩም እና በጣም ትልቅ ችግር ውስጥ ነኝ። የኔና የልጄ ችግር ውስጥ ብቻ ሳይሆን ሰውየውም እኔን ከየመን ጀምሮ ወደዚህ እንድመጣ ያገዘኝ ሰውዬ ኢቃማ ያስያዘው ሰውዬ ነበርና እሱም በእኔ ምክንያት በጣም ትልቅ ችግር ውስጥ ነው ያለው እና እባካችሁ እርዳታችሁ ያስፈልገኛል እና አግዙኝ። እናንተ መርዳት ባትችሉ እንኳን ሊያግዘኝ የሚችል ሰው ጋር እንድደርስ አድርጉኝ። እባካችሁ በጣም ትልቅ ችግር ውስጥ ነኝና እርዳታችሁ ያስፈልገኛል። ተሰብስቧል፣ ብሩን በልተሻል ብባል እንኳን መክፈል የምችል ፕሮፌሽናል ዘፋኝ የአርቱ ላይ ያለሁኝ ቤተሰብ ያለኝ በመልካም ስራዎች ላይ የምታወቅ በጣም በስነ ምግባር ከማህበረሰቤ ጋር ከህዝቤ ጋር በስነ ምግባር እየኖርኩ ያለው ሰው ነኝ። ይሄ ጉዳይ እኔን ስም አጥፍቶ የባለቤቴን ስም አጥፍቶ ለመክበር ወይ ደግሞ ሌላ እንደገና የገቢ ማሰባሰቢያ ለማድረግ ታስቦ ከሆነ አምሶሪ በጭራሽ ሀቡ፣ ይሄ አንቺንም ዲዘርቭ የማያደርግ ጉዳይ ነው። ከአንቺም ኳሊቲ ጋር የሚሄድ ጉዳይ አይደለም። አሁንም ቢሆን ሳራ የምትባል ሴት ከሳሻለች ሲባል እኛ የምናውቀው ኪያን ነው። ኪያን ደግሞ እኛ ምን አልናት? አከራዮቿ ጋር መስማማት ሳትችል ስትቀር፣ ከፊት ለፊታችን ያለችው እህታችን መስማማት ሳትችል ስትቀር እኛ አስወጡልን ሲሉ አይ ችግር የለም እንደምንም ልጅቷን መክረን ምናምን ቢሆን እናስቀምጣታለን። ስለዚህ አይ የምትሉ ከሆነ ችግር የለም ኪያ አካውንት ልጁ ያለው አንቺ ጋር ነው፣ የሚያድገው ልጅ ያለው አንቺ ጋር ነው። ይሄ ብር የተሰበሰበው ባይ ኤኒ ሚንስ ሊጠቅም የሚገባው ለእናትና ለልጅ ነው። እናትየው መጠቀም ካልቻለች ልጅየው መጥቀም እንፈልጋለን። አካውንት ክፈቺና ለልጁ በስሙ ብር እናስቀምጥ፣ የቤት ኪራዩን ብር በስሙ በልጁ ስም እናስቀምጥ ብያለሁ አላልኩም? ሳራ ይሄንን ከዛ ምን አለች? አይ አልፈልግም አታነካኩኛለችን ማለት ነው። ኦኬ እንደዛ ከሆነ ያለን ግዴታ ምንድነው? እሱዬ እንደውም በቃ ልጅቷ ካስቸገረች ምንም ማድረግ አንችልም። ብሩን እኛ በዝግ አካውንት እናስቀምጠውና ከዛ በኋላ ልጁ ሲያድግ አውጥተን እንሰጣለን። ለማን ያልሽው ሀቡ ማንሽ ዘቡ ለማን ያልሽው? እሱዬ ላንቺ በልጁ ስም እናስቀምጥ ብሩን ሲልሽ አልፈልግም አታነካኩኝ። እሺ ችግር የለም ከሱ አሁን ቆይ እቺ ልጅቷ ኬስ ሰምታ ነው እየመለሰች ያለችው ነው ያለች ያለችው ኬስ ሰምታ ነው። ምልክት ስታይ ነው እሷ ምልክት ስታይ ነው። ግን ማለት ነው ዘቡ አንድ ነገር ልንገርሽ። አንዴ ልጨርስና ቆይ ልጨርስና ስለዚህ ጉዳይ ጠቅልለሽ በኋላ ለሀቡ ነው። ማንም ያዋሸ የለም። ያው እሱዬ ማን ላይ ያስረዳል። ኤኒዌይስ ሀቡ እስካሁን ሰዓት ድረስ ጸጉር ቤቱ አልተዘጋም አለ። የቤቱ ባለቤት ወልዳ አራስ ስለሆነች ይሄንን 2 ወር መስራት ስላልቻለች እንደውም እኔ ከኪሴ ከባሌ ደብቄ፣ ምክንያቱም ልጅቷ ብር ስለሌላት አራስ ስለሆነች ጸጉር ቤቱን የያዘችው ልጅ አራስ የማርያም አራስ ስለሆነች እኔም ቅርብ ጊዜ የወለድኩ ሴት ስለሆንኩኝ እሷን አንደርስታንድ በማድረግ ማለት ነው ገቢዎች ብር ሲጨምርባት ማስታወቂያ አንሺ፣ ዲጂታል አድርጊ፣ አፍርሺ፣ ስሪ ስትባል በጣም በብዙ ወጪ ውስጥ ሆና እዚህ ጋር ደርሳ አሁን ይችን 2 ወር መክፈል ባትችል እሷን ማሳቀቅ ይሆናል ብዬ እኔ ከኪሴ በጸጉር ቤቷ ባለቤት ብር ልኬ ለሱዬ እንዳትነግሪው እኔ ብር አንሶኝ ከተበዳድሬ ነው የላኩት በዚህ ወር ስላልሰራሁኝ ለዛ ነው የቆየው ብለሽ አስገቢላት ብዬ ይሄንን እኔ መሪሲት አለኝ ልክልሻለሁ።